አንድ ነገር ስታስብ ይቺ ልጅ ትሞታለሽ ብሎ የሚያስባለ ንገሪኝ። ትሞታለሽ ብሎ የሚያስባለ ከኔ ጨምሮ። ሲቀጥል ደግሞ አይሻ መረጃ ካለሽ በመረጃዎች መናገር ትችያለሽ። ግን እዚህ ጋር ቮይሱን ሰምተሽ ከሆነ ቃልዬ ለማንም ምንም ነገር እንዳትናገሪ ትለኛለች። እዚህ ጋር ያለችው እናት ናት። እዚህ ጋር ስንት ስቃይ ታሳድጋ እንደገና ለሷ ነው ይሄንን ምጨምር ይኸውልሽ ቡርቴ እሺ ልናገር እዚህ ጋር እናት ናት። ምን ያህል መስዋዕት እንደከፈለች እኔ ማንም ያውቃል። ማንም ቃልዬ እንኳን ማለት በየቀኑ ነው የምታለቅሰው ስለሷ። ምን ብዬ ነው ለሷ ሄጄ የምናገረው? ምንስ ብዬ? እናት እኮ ናት፣ እናት ናት። ለጠየቀኝ ደግሞ ይኸውልህ፣ አዎ አያቴ ስትሞት እኔ ብዙ ነገሬ ናት፣ ብዙ ነገሬን ያጣሁት። ምታጽናናኝ ቃልዬ ነበረች። አዎ በሰዓቱ ልክ አይደለም። ማንም ሰው እናቱን ሲያጣ ምን ያህል እንደሚሰማው ማንም የደረሰበት ነው የሚያውቀው። ሜቢ ሲደርስብህ ትረዳዋለህ። አሁን ላይ አይደለም። ግን በዛን ሰዓት ጭንቀት ላይ ነኝ። የራሴ ጭንቀት አለብኝ። ቃል ኪዳን ቮይሱ ላይ ደግሞ ሰምተሽ ከሆነ ለምንድን ነው የምታለቅሽው የራስሽ ጭንቀት እያለብሽ ስትል ሰምተሻታል። ሀቡ ማስረጃ። ስለዚህ ስንት ጭንቀቶች አሉብኝ። ያኔም እዚህ ጋር ህይወት አለኝ፣ ላይፍ አለኝ አይደለ? እሷን በምችለው በኩል አጽናናታለሁ በምችለው። ናቲም ከሆነ ይኸውልሽ ምንድነው ያለኝ፣ አንቺ ለሷ የሰጠሻት ማጽናኛ ይሄ ግባ የሚባል አይደለም አለኝ። እሱ ማጽናናት ከቻለ መጀመሪያ ለምንስ አላወራትም? ለምንስ የት ነሽ አላላትም? እዚህ ላይ መጥቶ እሱ ስለኔ ሊናገር አይችልም። መብትም ካላት መጠየቅ የምችለው ዳሳሽ ብቻ ናት። እናት ናት። የፈለገችውን ነገር መናገር ትችላለች። አሁንም ድረስ መጠየቅ ትችላለች። እሱ ግን ሊጠይቀኝ አይችልም። ማንም ሰው ሊጠይቀኝ አይችልም። ለምን? እናትየዋ ናት። እንደዚህ አድርገሻል። ጥፋትም ከሆነ አዎ ጥፋቴን እቀበላለሁ። ችግርም ካለ አዎ ችግራችንን እንፈታለን። ግን እናትየዋ ብቻ ናት እኔን መጠየቅ የምችለው። ናቲ ሊጠይቀኝ አይችልም። እሱም ደግሞ ሊጠይቀኝ ከቻለ ከኢንፎርሜሽን ጋር መረጃ ካለው እኔን ያጽናናውበትን ቃል ይህ ግባ ነው የሚባል ካልሆነ እሱ ያጽናናበትን ቃል ያቅርብልኝ አይደለ? ይሄ እሱ ያጽናናበትን እንደ ወንድምነት ያጽናናበትን ቃል ያቅርብልኝ። እኔ በምችለው አቅም አድርጌያለሁ። ከዳሳሽም ጎን አልተለየውም። እስኪ ጠይቂያት። እኔ ለሷ ክፉ አልነበርኩም ስልሽ በቃ በምችለው በጉልበት ያደርግላታለሁ። ግን እኔ እሷ ትላንትና ናቲ መጥቶ በሱ አይምሯ መመረዙን ብዙ ነገሮችን እያቀነባበረ እየነገራት እኔን ጥላቻ አሳድሮባታል። እኔ እዚህ ጋር ምንም ላደርግላት አልችልም። ግን የፈለገችውን ነገር እኔ ልጠይቀኝ አልኩሽ እኮ። በዚህ ሰዓት መታ ብትመታኙላ እኔ ደስተኛ ነኝ። ለምን? እናቴ ናት፣ አከብራታለሁ፣ ወዳታለሁ በጣም ማለት ነው። ግን እዚህ ጋር ሊጠይቀኝ አይችልም። አለቀ ጥያቄ። እሱ ሊናገረኝ አይችልም። በቃ ያ ሁሌም አንድ ነገር ስናደርግ እኔስ ምን አድርግ ያለው ላይክ የሆነ ሰው ላይ ጣታችንን ስንጠቁም የኛ ሶስቱ ወደኛ እየጠቆሙ ነው። እኔስ ምን አድርግ ያለው ለቃልዬ እኔ ምን አስተዋጽኦ አድርግ ያለው እከሌን ከመውቀሴ በፊት እኔስ ምን አድርግ ያለው የሚለው ነገር የሁላችንም ጥያቄ ነው። አካባቢዋ ላይ ያላችሁ ሰዎች፣ ቤተሰብ፣ ጎረቤት፣ ጓደኛ የሆናችሁ ሰዎች እና ቡርቴ እኔ ቡርቴን ብሆን ለእናትየው እናገራለሁ ወይ? አልናገርም። ለእናትየው አልናገርም። የትኛውም ሰው ለእናት ሄዶ ልጅሽ በጣም እያለቀሰች ነው ራሴን ላጠፋ ነው እያለች ነው አልልም። ግን የኔ ጭንቅላት ያሰበውን የእሷ ጭንቅላት ላይ ያስብ ይችላል። የኔ ጭንቅላት ምናልባት እርዳታ ከኔ በላይ ከሆነ ሰው እርዳታ ጠይቄ ይቺ ልጅ በቶሎ አገር ቤት እንድትመጣ ከጭንቀቷ አንፃር አገር ቤት እንድትመጣ ላደርግ እችላለሁ። ግን ያ የኔ ጭንቅላት ነው። የሁሉም ሰው ጭንቅላት አንድ አይነት አስተሳሰብ ያስብ ማለት አይደለም። ነገ ቡርቴም ራሷን ልታጠፋ ትችላለች፣ እንዲህ ኦቨር ከተጫናት ሁላችንም። ስለዚህ ሰውን ካጣነው በኋላ ሳይሆን ማዘን፣ እያለ በቁሙ ማዘን እንልመድ። እያለ በቁሙ ቼክ ማድረግ አቡ ስሚኝ፣ እኔ ቃልዬ ከሄደሽ በኋላ ዳሳሽንም ጎረቤቱን ሙሉም ሰው የሚያውቀው ነው። እኔ እዚህ ጋር ስለኔ መጥፎነት ከሚወራ እኔ ቃልዬ ከሄደሽ በኋላ እሷን ባልተካላትም ለሷ የምችለውን ነገር እያደረኩ ነበር። በአቅሜ ስራ እንኳን ስትሄድ ወጥ ሰርቼ ቤት አጽድቼ ነበር መጠበቃት። ስለኔ አሁን የሚወራው ክፋት ነው።
አንድ ወር ሙሉ ከኔ ጋር አልነበረችም ለሚለው እቤቱን ዘግቼ አንድ ወር ሙሉ ቃልዬ ከሞተች በኋላ አብሬ ያሳድር ስውል ስራም እኮ ያቋረጥኩት በዛ ምክንያት ነው የተባረርኩት። ይሄንን ማን ያወራልኝ ለኔ? ክፋት ከሚያወሩ እስኪ ይሄንን አድርጋልኛለች ብላ አውርታለች? አታውራልኝ፣ እኔ አልፈልግም። በቃ ስልሽ በቃ መናገር ካለባት ትናገር፣ ችግር የለም። 3 ወር ሙሉ አብሬያት ነበርኩ። ወጥ ሰራ በምችለው አቅም ጎረቤት የምር ይመሰክራል። ምናልባት ለሷ ደግፎ ከሆነ አይዶን ነው አላውቅም። ግን ይሄን ልንገርሽ፣ አልመጣሽም አላረግሽም አይደለም ከኔ አልተለየሽም። ግን ማለት ነው እምትወጃት ጓደኛሽ እየተለየችሽ ለምን አልነገርሽኝም? ለኔ ባትነግሪኝ ለጎረቤት የቻለውን ሰው እኮ ነገርኩሽ እኮ። በቃ እንዴት ነው አንቺ ወደ ሞት አፋፍ እየሄደች ዝምቴ እየወደደችሽ ማለት ነው። ልክ በቃ አሁን በአሁን ሰዓት ለሪች ለምን አላለቻትም? ለራሷ አዎ ለሷስ ለራሷ ለምን አላልሻትም? ግን የሪች አጠገቧ ስለሆነች ምናልባት ለሪች ትፈራታለች። እቺ ልጅ አትላትም። ለሷ ለምን አልነገረችም? ለአንቺ ግን በቃ እንደዛ ስትልሽ ለዘላለም ቢያንስ እንኳን ቡርቴ እሺ እኔ ልጠይቅሽ፣ ለኔ ሽፍርኝ እያየሽም ስለሆነ ጭንቀቴንም ምንንም እያየሽ ተለየሽኝ እኮ አይደለም ክፉ ነሽ እኮ አላልኩሽም። ግን ልጄን ያህል ነገር ስንት ነገር ሁኜ እንትን ያልኳትን አይደል እንዴ ያጣዋት። አንቺ ስታስቢው እንኳን ለሷ ለአንቺ እኔ እንዴት ነኝ? ከእናትሽ በላይ ነኝ አይደል እንዴ? አላረግሽልኝም መች አልኩሽ? አልሰራሽልኝም መች አልኩሽ? እንዴ አንቺ ማሰብ ያለብሽ እኮ እንደዚህ ስትሆን ሰው የቻለውን እንኳን ይነገራል እኮ። ምን ሆነሽ እንደገና በላይ ሆነሽ አንቺ እንደገና ልንገርሽ። እሺ ቡርቴ አሁን ሚስጥር ብላ ያወራችሽን እሷ ሙታለች ብለሽ እናንተ እንደዚህ ናችሁ እናንተ እንደዚህ ሚስጥር እኮ አንቺ ስንት እንኳን ከእናት በላይ እኮ ለጓደኛ ነው የሚነገር። ይሄ ሁሉ መዘርዘር እሷ እውነቱ ቦታ ሄዳለች አይደል እንዴ? አንቺ ይሄ ሁሉ መዘርዘር እኮ አይጠበቅብሽም ቡርቴ። በጣም አዝናለሁ። እመቤቴን እኔ አላገኛትም ከዚህ በኋላ ግን እኔ እውነታው ይውጣልኝ። እኔ እምልሽ ማለት ነው ያማለ የሞተችበት ምክንያት ይውጣልኝ። አንቺም ደግሞ እንዲያለችሽ ዝም ማለት የለብሽም። ለኔ ባትነግሪኝ ይብን ለወንድምሽ ራሱ ከጎንሽ ላለው ማርታ ጋር ስታወሪ ማርታ ቃልዬ እንዲህ የሆነች ነው ምንድነው ማድረግ ያለብን? ለዳሳሽ ልንገራት ወይስ ለጎረቤት ልንገር? ምን ይሻላል ብለሽ መንገር ነበረብሽ። አሁንም ቢሆን አቢባ ይልሽ ለምን እንደው እኔ ቃልዬን መልሼ አላገኛትም፣ ጉድጓድ ውስጥ አላወጣትም። አንዴ አምልጣኛለች። የራሴ ችግር ነው። ቆሎ ጥሬ ቆርጥሜ ውሃ ጠጥቼ ያሳደግኳትን ልጄ ጦም እያደርኩ ለልጆቼ እያበለው እያደርኩ ያሳደግኳትን ልጄን አንዴ አጥቻታለሁ። ግን አሁን እውነታው ይውጣልኝ። እኔ ሪካንም ቢሆን ሪካ አስገደለቻት እያልኩ አይደለም። እንዲያልፍላት እንድትቀየር ነው የወሰደቻት ይቺ ሰው ማለት ነው። ዘላለምም ቢሆን እንድትቀየር አብራ ያደገችው እህቱ ናት፣ እንድትቀየር ነው የወሰዷት። ግን እኔ 10 ወሬ ከሚወራ 10 የሆነ ነገር እንትን ከሚል እውነታው ይውጣልኝ። በቃ ተረጋግቼ የፖሊስ አሻራም ሆነ ምንም የሚባለው ነገር ምንም በትክክል እንትን አላለልኝም። እሱ ይስተካከልልኝ። ምክንያቱም ተረጋግቼ ለዚህ ልጅ እንኳን የተወሰነ አስፈልገዋል። አሁን እየኖርኩ አይደለም እየቀወስኩ ነው ያለው። ዘላለምም ቢሆን ማለት ነው ትክክለኛ እናቱ ከሆንኩ ትክክለኛ ያሳደግኩት ከሆንኩ እህቱ ከሆነች እውነታውን ማወቅ አለበት። ትክክለኛ ልጄ ነው አልክድም። ያሳደግኩት ትናንትን ብዬ ያሳደግኩት ነው። ሪካም ቢሆን ለኔ እንድቀየር ብዙ ነገር እንደሆነ ወስዳለች። አልተሳካም። ግን ለምን እውነታው አልተነገረኝም የሚለው ዳሳሽ አቤት አሁን አንቺ ቃልዬን ነፍሷን ይማረው ማን ነው የገደላት ብለሽ ተጠረጥረሽ ራሷን አላጠፋችም ነው የምትይ? እየሰማሁሽ ነው። ራሷን አላጠፋችም አረቦቹ ገለዋት ነው ብለሽ ነው የምታስቢው? እኔ አላጠፋችም አረቦቹ ገለዋት ነው ብለሽ ነው የምታስቢው? እኔማ በቃ አሁንማ እንደዛ ብዬ ነው እኔ የማያሰብኩት የነበር። ግን አሁን ደግሞ የምሰማው ተምታታብኝ። በቃ ለምን ብዙ ነገሮች እየሰማው ነው አቢባ፣ በጣም ብዙ ነገሮች ነው እየሰማው ያለሁት። ጭንቅላት የሚያሳምም ነገር ነው እየሰማው ያለሁት። የተባለው ሌላ የሚባለው ሌላ። ምክንያቱም ብዙ ነገር ነው እንትን እያልኩ ያለው። ግን አሁን ደግሞ የተረዳሻለሁ አንቺን ይኸውልሽ እናት በቃ ወይ እየሰማሁሽ ነው። እሺ አንደኛ አረቦቹ ገለዋታል ብለሽ የምትጠረጥሪ ከሆነ ራሷን አላጠፋችም፣ ራሷን አልጣለች። ሌላ ሰው አጠገብሽ ያለው ሰው ቲክቶኩን እንዲዘጋው ነገር እያስተጋባ ነው። በሁለት ስልክ ላይ ተስተካክሎ አንድ ቤት ሆኖ እያስተጋባ ነው። እሺ ሌሎቹ ይዝጉት። እሺ ኦኬ። ስለዚህ ሌላ አረቦቹ የምትሰራባቸው ናቸው የወረወሯት። ራሷን አልጣለችም ብለሽ ካልሽ እንግዲህ ራሷ ደጋግማ ራሴን ማጥፋት ፈልጋለሁ እያለች ለቡርቴ የላከችው ማስረጃ አለ። ራሷን
ጥላ ነው የፖሊስም ውጤት ራሷን ጥላ ነው የሚለው አለንኩበትም ካልሽ እኔ የህግ ባለሙያ ላገናኝሽ ቅልቦችን የት እንደምትሄጂ ይምሩሽና በህግ አስክሬኑ ተከፍቶ አስክሬኑ እጅሽ ላይ ገብቶ ሳታስመረምሪ ነው የቀበርሽው ስለዚህ አላመንኩበትም ካልሽ ተከፍቶ ተመርምሮ ሁሉ ነገር በህግ ይጨረሳል ግን አይ ራሷን እንዳጠፋች አምኛለሁ ግን አንደኛ የሰማችሁ ቡርቴና ጣራ ሌሎቹ እንዲዘጉት ንገሪያቸው ፕሊስ እያስተጋባ ነው ከዚህ ላይ ይስሙ ካንቺ ስልክ ላይ ዝግ እሺ ይዝጉት ቆይ አንዴ እያስተጋባ ነው ሰውን ይረብ ኦኬ ይዝጉት ቆይ አንዴ እያስተጋባ ነው ሰውን ይረብ ኦኬ አሁን ማውራት እሺ አሁን ሳይሰማ ኦኬ አይ እያስተጋባ ነው ስልንት ስለማይሉት ስለዚህ ማለት ነው አይ ቃል ራሷን ለማጥፋቷ አምናለው ወይ ለምን አይወጡም ስልኩን የያዙት ሰዎች ዳሰሽ አንዴ ነገር ያሰው ስልኩን የያዙት ሰዎች እሺ ቆይ አጥፉት እንጠብቃቸዋለን እያስተጋባ ህዝቡ ተረበሸኩ አሁንስ ወጣዋል ከቤት ወይም ዘግተውታል ስልኩን ላውራ አሁን ይሰማል ኦኬ መሰማት ብቻ አይደለም ስለሚያስተጋባ ነው አንድ ቤት ውስጥ በሁለት ስልክ አንድ ቲክቶክ ሲከፈት ያስተጋባል አይ ብሉት እሺ አሁን ልቀጥል ዘጉት አዎ ኦኬ ስለዚህ አይ አምኛለሁ ራሷን ለማጥፋቷ ይሄው ቡርቴ ጋር የላከችው ቮይስ ማስረጃ ነው አምኛለሁ ካልሽ ደግሞ ቡርቴ ለምን አልነገርሽኝም ከሆነ ስላልነገረችሽ ይቅርታ ጠይቅሻለች ግን ጥፋቷ አይደለም ማናችንም ብንሆን እኔም ብሆን ሄጂ ለእናት አልናገርም እናትየው ስነግራት ደም ግፊት ቢኖርባት የሆነ ጸጥ ብትልስ የሰው እናት ገደልኩ ማለት አይደል አልናገርም እንደዚህ አይነት ነገር እኔም ብሆን ግን እያንዳንዳችን እንደ እድሜያችን አስተሳሰባችን ይለያያል ሜቢ ቡርቴ ልጅ ስለሆነች እንደኔ ስላልበሰለች ላታስብና ሌላ መፍትሄ ይኖረዋል ብላ ስላላሰበች አብራት እያለቀሰች እያጽናናቻት እየመከረቻት በሰዓቱ ከጎኗ በስልክም ቢሆን ከጎኗ የነበረችው ቡርቴ ናት አይዞሽ ስትላት የነበረው አይዞሽ ካልሆነ ነይ እዳውም ተሰርቶ ይከፈላል አይዞሽ ስትላት ስታጽናና ስታበረታት ትንሽም ቢሆን በህይወት እንድትቆይ በስልክ ስታጽናናት እስከ መጨረሻው በስልክ አብራት የነበረችው በየቀኑ ታወራት የነበረችው ቡርቴ ናት የቃልዬ ነፍሷን ይማረው የቅርብ ሰው ቡርቴ ናት ከሷ የቀረባት ከሷ በላይ ያጽናናት ያወራት ማንም ሰው የለም ኦኬ ሶ በህይወቷ ያልነበሩ ሰዎች ዛሬ ላይ መጥተው ቡርቴ ማፋጣት መጠየቅ ምናምን አይችሉም አላመንበትም ካሉ የህግ አካላት ጋር ሄደው በህግ አስክሬኑ እንዲመረመርና የገደላት አካል ካለ በህግ እንዲጠየቅ ማድረግ ነው ቡርቴ እንደ ጓደኛ ለምን አልተናገረችም ለእናት አይነገርም ለሌላ ሰው ለምን አልተናገረችም አይምሯ አልበሰለም እሷ አቅሟ አይምሯ የመጣላት መምከር ነበር መከረቻት አሁን ቡርቴን መውቀስ ቃልዬ ነፍሷ እንዳታርፍ ቃልዬ ቅር ምን ያህል እንደሚዋደዱ አንቺ እናታቸው ታውቂያለሽ የሁለቱም እናት ነሽ ቃልዬን ነፍሷን ማስቀየም ነው ቃልዬ ቡርቴን እንደዚህ ማድረግ ማለት ነው ማሸሽ ማለት በጣም ትወድሻለች እናቴ ናት ትግረፈኝ ትምታኝ ከፈለገች ሌላ ሰው እንዲነገረኝ አልፈልግም ዳሳሽ ግን የፈለገችውን ታርገኝ እያለች ነው ያለችው ይሄን ያህል ነው የምትወድሽ ስለዚህ ቃልዬ ብትሄድ ሄዳለች አንዴ ወደ ፈጣሪዋ ቡርቴ ግን አለች እሷን እንደ ልጅሽ ማየት ከሷ ጋር በፍቅር መኖር ትችያለሽ ሌላው ግን በህግ መጠየቅ ይቻላል ካላመንሽበት አስክሬኑ ተፈቶ መመርመር እና በህግ መጠየቅ ይቻላል አረፈደም አሁንም ገና ነው ገና አስክሬኗ ትኩስ ነው ገና ነው መቀበሩ ስለዚህ አሁንም በህግ መጠየቅ ይቻላል እሺ በህግ ጨረሽ በህግ መጠየቅ የምትፈልጊ ከሆነ ቅልቦችን ጠራልሻለሁ የት መሄድ እንዳለብሽ ይመራሻል አሁን አንቺ ተናገሪ እኔ ይሄንን ነበር ማለት ፈልገው ቴንክ ዩ እኮ ግሱማ ይቻላል ግን ማለት ነው ማለት በቃ እኔ በዚህ ቅር ብሎኛል ለምን አትይም እኔ በዘላለምም ቢሆን ገባሽ ወንድሟ ነው አብረው ያደጉ ናቸው ብዙ ነገር ያሳለፉ ናቸው ገባሽ መዋለድ ትርጉም የለውም አብሮ ማደግ ከባድ ነው አይደል እንዴ ነግሬሻለሁ ቀደም ሪካም ቢሆን ደግሞ እንዲያልፍልን ለሷም እንዲያልፍላት ለኔም እንዲያልፍልኝ ብላ ነው አይደል ይሄን ነገር ያረጋችው ይሄ ነገር ተፈጠረ ግን አንደኛ ሀቅ ሲያወጣ የእንትና የሪካ ሀቅ ወጣ ቃልዬ ነፍሷን ይማረው የተናግ ቮይስ ላይ ለሷ ስለ ሪካ ያወራችው $15 ላይ እግዚአብሔር ይስጣት እያለች $15 ላይ ለበዓል ለዳሳሽ
ልትልክላት ነው ጨምራ $85 ጨምራ። እኔ እንደውም ያልኳትኝ $25 ጨምረሽ ላኪልኝ ትንሽ በኢትዮጵያ እንኳን 3000 ብር እንዲሆንላት ስላት ችግር የለውም $100 ልክላታለሁ አለችኝ። እግዚአብሔር ይስጣት በጣም መልካም ሰው ናት ምናምን ብላ በህይወት እያለች የላከችው ቮይስ አያችሁ። ሐቅ ካለ ግን ሐቅ ሁሌም ይወጣል። ቃልዬን የገደለው ካለ አረቦቹ ናቸው ሊሆኑ የሚችሉት። ሜቢ እናንተ ከጠረጠራችሁ አረብ ቤት ስለነበረች ራሷን አላጠፋችም ካላችሁ እሱ በምርመራ መረጋገጥ የሚችል ነገር ነው። እኔ እኮ ሪካ ገደለቻት እኮ እያልኩ አይደለም ሀቡ። ሪካ እኮ እንዲያረገቻት እያልኩ እኮ አይደለም። እሷ እኮ ለኔም ለሷም እንዲያልፍልን ነው እሷ እንደዛ ያረገች። ግን ለምን እንዲህ ስትጨነቅ ምን ስትል እሷም አልሰማችም። በርግጥ ግን ለምን እኔም አልሰማውም፣ እሷም አልሰማችም፣ እኔም አልሰማውም። አሁን ነው ያረጋገጥኩት እኮ በዚህ ወይስ እኮ ነው አሁን ያረጋገጥኩት። እንዴት እናት ነኝ አይደል እንዴ? ብዙ ነገር ላስብ ይችላል። አልሰማሽውም ነበር? ቡርቴ አልሰማሁትም እንዴ? ከየት መጥቶ አላሰማችሽም? ቃልዬ ከሞተችን በኋላ እኔ ይኸውልሽ ይሄን ብሰማ እንዲህ እንድጠራጠር ስለምን እሆናለሁ? አቡዬ ለምን እንዲህ እንድጠራጠር እሆናለሁ? እግዚአብሔር ፈርዶብኛል ብዬ እችለዋለሁ እንጂ ለምን እንደዚህ ልሻለሁ? ለምንስ እጠራጠራለሁ? አሁንም ቢሆን እሷ እኮ እንዲያረገች ሳይሆን የተጠራጠርኩት አንዴ ከአራተኛ ፎቅ ነው፣ አንዴ ከምድር ነው፣ አንዴ እንዲህ ነው። ስልኩ ደግሞ ሲታይ እንደዛ ሲሆን እንጂ እኮ አቡዬ ይህን ከሰማው እኔ ምን እንትን አስባለኝ። የቀረ ቮይስ አለ፣ ይቅርታ ያልተሰማ ቮይስ አለ፣ አናውቅም። አሁንም ማንም እንትን ነው ማለት አንችልም። ይቅርታ አድርጉልኝ። አንዴ ራሱ ኮሜንታተሮች ነው ያስታወሱኝ። አንዴ ልክፈተው ይሄንን ቮይስ። ለምን ቅድም ቡርቴን ለምን ይሄን ዘለልሽው? ምን አሳልፋ ነው? ማን ምን አርጓት ነው ይሄን እንዳሳለፍሽ አላወቅኩም ያለችሽ? ምንድነው መሀል ላይ የተረሳ ያላክሹ ቮይስ አለ ስላት የላከችው አለ። እሱን እንስማ። አሞን ጋልተናንተና አሞን ጋይስ ይሰማል? በጣም የቃልዬ ድምጽ በጣም ስስ ነው። ይሰማል? አንዴ ኮንፈርም አድርጉኝ ፕሊዝ። አዎ ኦኬ እሺ፣ ሁላችሁ ሚዩት ካረጋችሁ ይሰማናል። ኦኬ ኦኬ። አሞን ጋልተናንተና አሞን ሪካ ጋር መጥቻለሁ። በጣም አሞን። እሺ አሁን እንደውም ትንሽ ተሽሎኝ ነው የማወራሽ። ምን ሆነሽ ነው ቃል? ምንሽ ነው የምምሽ? በመድኃኔዓለም ስም ምን ሆነሽ ነው? ኧረ በኢየሱስ ምንሽ ነው የምምሽ? ቃል ንገሪኝ እስኪ ምን ሆነሽ ነው? አሁንም ሪካ ተመለሽ? ሪካ ጋር በመድኃኔዓለም ምንድን ነው ግን እንዲህ የጠመመው? ምን ሆነ ነው? ኧረ በዮሐንስ ስም እሺ በቃ ንገሪኝ እስኪ ያለውን ሁኔታ ቃልዬ። ንገሪሽ ቡርቴ እዛ እየሰሩ የሆነ ሰዓት ላይ የሆነ ምግብ አለ፣ እሱም በላው ሲረበን። ከዛ በኋላ በቃ ምን ብዬ ልንገርሽ፣ በቃ ወደ ታች ወደ ላይ በቃ ተይ እንዳለ ሰውነቴን ሁላ እንዳለ ያዘኝ ማለት ነው። አሁን እንደውም ደህና ሁኜ ነው። ትናንት ብታይኝ ኖሮ ከዛ ሴትዮዋ መድኃኒት ሲሰጠኝ እኔ አልቻልኩም፣ ሐኪም ቤት ውሰጂኝ አልኳት። ከዛ ቢሮ ደውላ ሴትዮዋ ብቻ እንዴት አድርገው እንደሆነ አላስታውስም። እኔ በጣም ስላመመኝ ሪካ ጋር ይዞኝ ሾፌር ሪካ ጋር ይዞኝ መጣ። አሁን ያለሁት ሪካ ጋር ነኝ፣ ከተኛሁበት ጋር ራሱ እንዲህ ሊነሳ ነው። ምን እንደሆንኩ ምን እንደዞረብኝ አላውቅም። እኔ እንጂ ከሀገሬ ስወጣ ምን እንዳደረጉኝ አላውቅም። እኔ ኦኬ ለዚህ ነው ይሄን እንዳሳለፍሽ አላወቅኩም ያለችው። ምግብ በልታ ማዳም ቤት ምግብ በልታ ምግቡ አሟት ወደ ታች ወደ ላይ እያለኝ አለች። ሹፌር ከቢሮ መጥቶ ሪካ ጋር ወሰደኝና አሁን ተኘቼ ነው ያለሁት። ከሀገሬ ከወጣው ጀምሮ ምን እንደዞረብኝ ምን እንደነካኝ አላውቅም። ይሄ ደግሞ ምን ያሳያል? ከሀገር ከመውጣቷ በፊት እንዳልዞረባት እንዳላማማት ያሳያል። ሀገር ቤትም እያለች ያማት ነበር፣ ግን እንደሚያማት ያውቁ ነበር ብለሻል ቡርቴ አይደል? እናትየው ያውቁ ነበር እንዳመማት ታውቅ ነበር ዳሳሽ እንዳመማት ብለሻል። ቮይሷ ላይ ደግሞ ከሀገሬ ከወጣው ጀምሮ ምን እንደዞረብኝ አላውቅም፣ በቃ ዝም ብሎ እንደሚያማት ስራ ሁሉ እንደማይሳካላት ለሶስተኛ ጊዜ ስትመለስ ነው እንግዲህ አይደለ? ከስራ ሶስተኛ ቤት ሳይሳካላት። ሀቡ ልንገርሽ፣ እኔ የሰማሁት አርሴማ ጸበል ገብታ እንደለፈለፈ ምናምን ነው። እኔ እንደዚህ ከሆነ በኋላ የተነገረኝ አሞኛል ምናምን የሚለው ነገር የተነገረኝ
ያኔ ነው አሁን ከሞተሽ በኋላ ነው አርሴማ ጸበሉላ መግባቷን ያወቅኩት። ኦኬ አንቺ ከጊዜ በኋላ ሰማሽ? አንቺ ቃልዬ አገር ቤት እያለች ኢትዮጵያ ውስጥ እያለች እንደሚያማት አልሰማሽም? አልሰማሁም። ምንም አውቀው ነገር የለም። ምክንያቱም ለኔም ነግራኝ አታውቅም። እንደዚህ አይነት ነገሮች አልነገረችም። ስለዚህ ቃልዬ እሺ ዳሳሽ እንደምታውቅ ማን ነገረሽ ታዲያ? አንቺ ማታውቂ ከሆነ ዳሳሽ እንደምታውቅ ማን ነገረሽ? ከራሳቸው አንደበት ነው የሰማሁት። መጀመሪያ መታመሟን ሰማው። ከዛ በኋላ አይነ ጥላ እንዳለባት ምናምን እንደዚህ ሲያወሩ እኔ ራሱ ገርሞኛል። እንዴት አልሰማውም? ዳሳሽም ሀቢባ ይሰማል? አዎ ማን ነው? እኔ ጓደኛዋ ነኝና በቦታውና በሰዓቱ ስለነበርኩኝ ነው ያለችው ነገር ላይ። እሺ ማን ነው ሚውት ያደረገው? እሺ አውሪ ውዴ። እና ያኔ ሲያወሩ ነው የሰማሁት። ጸበሉላ ዜድ ከምትባለው ጋር እንደሄደች ምናምን ነው የተነገረኝ። እኔ ማውቀው ምንም ነገር የለም። ከሞተች በኋላ ይሄን ነገር ያወቅኩት ከዛ በኋላ ሀቢባ በተራ ይሁን ነገሩ። አንዱ ሲጨርስ አንዱ ሁለት ሰው ባንዴ ማዳመጥ ስለማንችል አንደኛው ሲጨርስ አንደኛው ያወራ። እንደዛ ከሆነ እንጂ ሁለት ሰው እኩል ሲያወራ እኛ ማዳመጥ አንችልም። እና የተነገረኝ አሁን ላይ ነው የሰማሁት። እኔ ምንም ማውቀው ነገር የለም። ሰማው እንጂ ምን እንደነካኝ ምን እንዳረጉብኝ አላውቅም። ከሀገሬ ከወጣው በኋላ ከሀገሬ ከወጣው ጀምሮ ላይ ያመኛል። ሰላም አይደለሁም እኮ ነው ቮይሱ እኮ። እኔ ምንም ማውቀው ነገር የለም ሀቡ፣ የተነገረኝ ምንም ነገር የለም። ይሄንን ራሱ ስትነግረኝ ለመጀመሪያ ጊዜ ነው እንደዚህ ብላ ስታወራኝ ማለት ነው። እኔ ምንም በቃ የሰማሁት ነገር አንዳችም ነገር የለም። ማውቀውም ነገር የለም ጭራሽ። አይ አንቺ ጥሩ ነው እያንዳንዱ ቮይስ ስትመልሽላት ስታወሪያት ጊዜሽን ስትሰጫት አቴንሽንሽን ስትሰጫት ነበር። እንደ ጓደኛ ጊዜሽን ሰተሽ በደንብ ስታወሪያት ነበረ ኤቭሪ ዲቴል። አዎ እሺ የሆነ ሰው ሊያወራ ፈልጎ ነበረ ሌላ ጉዳይ ላይ። አዎ ሀቢባ እሺ ሀቢባ ማውራት ትችላለህ? አዎ አሁን ትችያለሽ። እኔ ጸበል ባለችውና በቦታው ስለነበርኩኝ ነው። እሺ ከቃልዬ ጋር ነፍሷን ይማሩና አብረን ይር ነው አርሴማ። እኔ እሷ እና ከኔ እናት ጋር ነበር ይር ነው። እና ጸበል ልንጠመቅ ገባን አንድ ላይ ማለት ነው። ስንገባ እንደዚህ የሚለፈልፉ አሉ አይደለ? እዛ ጸበል ሲጠመቁ ከዛ እናንተ አንቺ እኔን በጥርስሽ አለብሽ በጥርስሽና ባይንሽ፣ አንቺ ደግሞ ጸጉርሽ ላይ በጸጉርሽ ተጠመቂ ጸጉርሽ ላይ ገብቶብሻል ብላ የለፈለፈችው ተናገረች እንጂ ቃልዬ ምንም የጮቹ ነገር የለም። ሲጀመር እዚህም እኛም አብረን ያደግነው እዚህ ከራስ ምታት ራሱ ብላ ታማታቅም። ቢያማት ራሱ ቶንሲሌን ነው የምትለው እንጂ ምንም አይነት በሽታ የለባትም ቃልዬ። ጸበል ስንጠመቅ ራሱ አንድ ቀን ጮሃ አታውቅም። እኔ ልነግርሽ ፈልጌ ነው። አይ ቡርቴም እኮ አገር ቤት እያለች ምንም አይነት ህመም እንዳለባት አላውቅም። እኔ አሁን ነው ሰው ሲል የሰማሁት እንጂ እኔ ምንም ጤነኛ እንደሆነች ነው የማውቀው ያለችው። ሲጀመር ያማት ነበር አይደለም ታውቃለች አለች። ታዲያ ምኑን ነው እኔ የሚጥል እንዳለባት? ይኸውልሽ ሀቢባዬ አንድ ነገር ልንገርሽ፣ የሚጥል እንዳለባት ልጄን እንደሚያማት እያወቅኩ ብዙ ነገር መስዋዕት ከፍዬ ያሳደግኳትን ልጄን አንድ ልጄን መተኪያ የሌላትን ማለት ነው እንድትሞት ነው አሳልፌ ለሰው ሀገር የምሰዳት? ባያልፍልኝስ? በፍጹም አንቺ በቃ ታዲያ እንደሚያማት እናት ነኝ። ዳሳሽ ቃልዬ ቮይሷ ላይ አልሰማሽም? እኔ ከሀገሬ ከወጣሁ በኋላ ምን እንደነካኝ ምን እንዳረጉብኝ አላውቅም። ከሀገሬ ሰው አይደለም ቡርቴ እናትዬው ቡርቴ እኮ እናቷም ታውቃለች ስትል እኮ ነው። እናቷም ታውቃለች ስትል 3 አመት ሙሉ በቀደምም መስከረም ነግራሻለች። 3 አመት ሙሉ ከኔ ጋር ስትሰራ ተቀባይነት የለውም። ዳሳሽ እሱን አልተቀበልናትም። እሱ ተቀባይነት የለውም። እሺ ግን እኔ የምልሽ አይደለም። እሺ ታየው የሌለውን እኔ እናት ሁኜ በእናት ቦታ ሁኜ መቼም ልጆች አለሽ ታውቂዋለሽ። ልጄን እያመማት እያስለፈለፋት እየጣላት እንዴት ነው ልጄን አንስቼ ከዛ ተሙት ብዬ የምልክ? አንቺ እስቲ እንደው እስቲ ይፍረጂ። በፍጹም አታደርጊም። ይሄ ውሸት ነው። በፍጹም እንደዛ አታደርጊም። እንደገና ሲቀጥል ደግሞ ሀቢባዬ ዙሬ እንዲህ አድርጌ እንዲፈጥሬ እያልኩ እየተጨነኩ መኪና ውስጥ እንዳገቢ ዳሳሽ እንዲህ ነው እያልችኝ እኔ ስለማላቅ ስልክ ስለሌለኝ እንጂ እነሱ የተማርኩ ወይም የሆነ ነገር ብሆን እነሱን ለማሳደግ እየተንከራተት ብዙ ነገር ስለጎደለኝ እንጂ አሰማሽ ነበር። እንዲህ ትሁንልኝ ልጄ እንቅልፍ አልወስደኛል እንዲህ የሆንኩ ነው እያልኩ ልጄን አትምጣ
ከሞት አፋፍ እየደረሰች ልጄ እየተሰቃየች እንዴት ነው እንደዛ ስምለው? እናቱኝ የተገኝቼ ማለት ነው በወቅቱ ሪካንስ ለምን እንደዛ አልኳ? አቲም እንደዛም አቲም እናላለው። እስቲ አንቺ ስታስቢው ማለት ነው መቼም የልጅ እናት ነሽ፣ አንቺም ታውቂዋለሽ። የወለደ ነው የሚያውቀው። የወለደ ይፍረደኝ። በእኔ የደረሰ ግን በማንም አይድረስበት። እውነት በዚህ አይነት ግን ማለት ነው ምንም አይነት ሰው አያስፈልግም። ጓደኛም አያስፈልግም፣ ዘመድም አያስፈልግም። ደግሞ ማለት ነው ይህም ቦይስ ሰምቼ ቢሆን ለእኔ አሰምታኝ ቢሆን እርግጠኛ ማለት ነው ምንም አይነት ነገር አርፌ ቁጭ እላለሁ እንጂ ከሞተችም በኋላ ብሰማው አቢባዬ ይሄ ነው ያ ነው አልልም። ለምን ከሞት አፋፍ ነኝ እያለች እየተናገረች በድምጧ እየሰማዋት እየሰማው እንዴት ነው እንደዚህ አገር ምድር ስማካልን አንቺ ስታስቢ ማለት ነው ላንቺ ምነግርሽ እናት እኮ ነሽ፣ እናት ነሽ። እዚህ ጋር ምን ብዬ ነው ምነግርሽ ላንቺ? አሁንስ ምን እንደዚህ ሲጨነቅ ይቺ ልጅ ትሞታለች እላለሁ እንዴ? ምን ሆነሽ ነው? ታውቂያለሽ ያሳለፍነው ነገር ከእሷ ጋር እንደምትሞች እኮ ይልሽ እንደምትሞት እኮ እህቴ ናት። ከሞት አፋፍ ላይ ነኝ ያለችሽ እኮ ነው ቡርቴ። እንኳን የተማረ ይልሽ እኔ ራሷ ደደሞ ማለት ነው አውቃለሁ። ልንገርሽ አንቺ ተምረሻል አይደል? ቢያንስ እኔ እንኳን ማለት ነው እንዲህ ብትለኝ አውቃለሁ። ልንገርሽ እኔ ሰውስ ምን አስጠረጠረኝ? ምን አስጨነቀኝስ? በቃ ከዚህ በኋላ ችግር የለውም ቃልዬን አልመልሳትም። ስሚኝ አንድ ነገር አዳምጪ ዳሳሽ ልንገርሽ እንዲህ አይነት ችግር አለ። ይህንን ላሰማሽ መጀመሪያ አሁን እንደሆነ እሷ ቀርታለች እናቴ። ላንቺ ልነግርሽ አልችልም ዳሳሽ፣ ላንቺ ልነግርሽ በታምር አልችልም። እናት ነሽ፣ ማስረጃ እኮ ነው ይሄ። ጥፋት አለብኝ አውቃለሁ። ለዘላለም አለመናገር ጥፋት አለብኝ። ቢያንስ ቡርቴ ልንገርሽ ዳሳሽ ለማለት ይፈልግ ቢያንስ ከሞተች በኋላ ምንም እንዳልጠራጠር ራሷን አጥፍታ እንደሆነ እንዳቅ ራሷን ልታጠፋ እንደሆነ እንደተናገረች ይሄን ቮይስ ብታሰመኝ እኔ እንደዚህ ከሌን እያልኩ ስጠረጥር አልኖርም ነበር። ቢያንስ ከሞተች በኋላ እንኳን ለምን አላሰማሽኝም እኮ ነው ጥያቄዋ። እሱ ነው ያለችው እንዴ። ከሞተች በኋላ ቢያንስ እናቴ እንዲህ አይነት ችግር አለ ፈራውሽ መጀመሪያ አልነገርኩሽም። አሁን ግን ስሚኝ እናቴ ስሚኝማ ለነሙቲ ለመስከረም ሰብስበው ሲያወሩኝ ተናግሬያለሁ። እሙቲ መስከረም ዘላለም መናገር ይችላል አሉ አይደለ? ይናገሩ። ሰብስባችሁ ስታናግሩኝ ለአምስት እንኳን እያፋጠጣችሁ ምን አይነት ጥያቄ እየጠየቃችሁኝ እንደነበር እናንተ ታውቁታላችሁ። በእርግጥ አንቺ በዛን ሰዓት ቁጭ ብለሽ ነበረ ሳትሰሚን የወጣሽው፣ አይፈረድብሽም። ግን ናቲ አለ፣ መስከረም አለች፣ እሙቲ አለች፣ ዘላለም አለ፣ ሰምተዋል። ሲጀመር ጠይቀውኛል። ለጠየቁኝ ጥያቄ ሁላ እያንዳንዱ መልስ ሰጥቻለሁ። በዛን ሰዓት እኔ እንኳን እንዳላወራ እንዴት ሲያፋጡኝ እንደነበር አንቺ አታውቂም። አንቺ ነሽ ያልተነገረሽ። ደግሞ ልናገር ስል ወጣሽ፣ ዳሳሽ ተነስታ ወጣች። ምንም ማድረግ አልችልም ሀቢባ፣ አልቻልኩም እኮ። ግን ይልሽ ቡርቴ አንድ ነገር አለ። እናቴ ካልሽ እህቴ ካልሽ ማለት ነው እሷ እኮ ህይወቷ አልፏል። አንመልሳትም አይደል እንዴ? ወደኋላ ላለው ነገር ነው ማሰብ ያለብን። ከሰው ጋር ቢሆን ከምንነኳኮር ይሄ ነው ያ ነው ከምን ገባሽ? ይሄ ነው ያ ነው ከምን ቡርቴ ዳሳሽ ቢያንስ ይልሽ አሁን እሷ ህይወቷ አልፏል። አንቺ ማንንም አትጠራጠሪ። ይሄን ነገር አስቀምጣለች። ነይ ላሰማሽ ብለሽ እንደ ልጅነትሽ ማለት ነው ልጅ ብትሆኝ እንዳሳለፍሽው ማለት ነው። ምን ይሁን ለኔ መንገር ነበረብሽ እንዴ? ሚዲያ ላይ ወጣሽ እኮ እያወራሽ ነው ቡርቴ። አሁን እኮ ሚዲያ ላይ ወጣሽ ስላወራሽ ምን ጥቅም የለውም። አንዴ ነው ሚስተር ደብቅ እኮ ለኔ ይልሽ አሁን እኮ ሰማሁት። እኮ እንደዚህ አይነት ነገሮችን ያዳመጥሽ ያኔ እኮ አልፏል። ተረድቻለሁ እኮ ትላንት ላይ ልክ ነበርሽ ወይ? ይልሽ በመጠራጠሬ እኮ ነው ብዙ ቦታ በመሄዴ እኮ ነው ቡርቴ፣ ብዙ ቦታ በመሄዴ በመጠራጠሬ እኮ ነው ይሄን ነገር እንድሰማ የሆንኩት ማለት ነው። ቢሆን ይሄን ነገር እንድሰማ አያስፈልገውም። ዳሳሽ ለናቲ እኮ በህዋነት ቮይሱ ሙሉ ልኬለታለሁ። ሲጀመር ያለችን ምን አውርታችኋል ሲል ይሄን ሁሉ ቮይስ አላክሽልኝም። ዘላለምም ያልሽው የዛን ቀን ያው አለ አይደል እዚሁ ይሄን ሁሉ ቮይስ የዛን ቀን አልተናገረችም። ይሄው ዘላለምም መናገር ይችላል። አላውራ የዛን ቀን ይሄን ሁሉ ነገር ነግራናለች። አውርታለች። ይሄንን አላወራችም። ይሄን ቮይስ ልካለታለች ለናቲ አላከችለትም። ንገረን ዞላ ሀቢባ ወጣ ሲጀመር ዘላለም ሀቢባ ስሚኝ አንዴ
ለአምስት ተቀመጥን። እኔ ቡርቱካን፣ እሙቲ፣ መስከረም፣ ናቲ፣ ዳሳሽ ግን ያን ዳሳሽ ላይ አልፈርድም። ለምን እንደማልፈርድ ታውቂያለሽ? ዳሳሽ መስማት አቅቷታል። ምክንያቱም እዛ ጋር የሚወራው ስለ ልጇ ነው። መስማት አቅቷት ወጣለች። ቡርቴ ግን እየነገረችን ነበር ሙሉ ነገሩን ማለት ነው። በቮይስም ባታሰማን በአፏ ሙሉ ነገሩን እየተናገረች ነበር። በቮይስም ባታሰማን ማለት ነው። ለናቲ የላከችለት ቮይስ 2 ቮይስ ነው እያለቀሰችበት የነበረ ቃልዬ እያለቀሰችበት የነበረው ማለት ግን እዚህ ጋር ልትይዥልኝ የሚገባውን ቢያንስ ናቲ፣ እኔ፣ እሙቲ ሰምተናል፣ መስከረም ሰምተናል። ገባሽ? ቢያንስ ናቲ እንኳን እዚህ ደረጃ እንዳደርስ ለዳሳሽ እንዲህ ነው ብሎ መንገር ይችል ነበር። ወይ ደግሞ ቮይሱን ተቀብሎ ቮይሱን ዳሳሽ ላይ አሁን ልትፈርጂ አትችይም። ልትፈርጂ ማትችው ዳሳሽ በቃ ያን ነገር መስማት አቅቷት መቋጠር አቅቷት ወጣለች። እሷ ላይ ልትፈርጂ አትችይም። ስለ ልጇ ነው እየተወራ ያለው። እሷ ላይ ልትፈርጂ አትችይም። ግን ናቲ ቢያንስ ያለውን ነገር እኔ፣ ናቲ፣ መስከረም፣ እሙቲ ሰምተናል። ያው ይሄን ሁሉ ነገር የዛን ቀን ቢሆን አልተናገረችውም። ጭራሽ ይሄን ሁሉ ቮይስ አላሰማችንም። ናቲ ያልኩኝ እኮ ነው። ቮይስ አላሰማችም። ቮይስ ሲጨርስ ነው የሚወራው። እንደዚህ በስርዓት ነው። አንዱ ሲጨርስ ቮይስ አሰማችው። ያሰማችው ለአንተ 2 ቮይስ ነው። ለአንተ ያሰማችው 2 ቮይስ ነው። አሁንም እየነገርኩ ነው። ለአንተ ያሰማችው 2 ቮይስ ነው። ሁሉንም ቮይስ አላሰማችንም። ግን በአፏ ነግራናለች። በአፏ የነገረችን ለምን በስልክ አታሰሚንም ስንላት ስልክ ተበላሽቶ ነበር አለች። ሪካርድ እኮ አድርጌያለሁ እኮ እኔ ሪካርድ አድርጌያለሁ። ሙሉ ያወራነውን ሪካርድ አድርጌያለሁ። ስልኬ ተበላሽቶ ነበር አለች። ግን ቢያንስ ዳሳሽ ይሄን ሁሉ ነገር እንዳታስብ ናቲ፣ ቢያንስ ያው ለኔ ጥሩ ፊት እያሳዩኝ አልነበረም። ምክንያቱም ዳሳሽ እያሰበች ያለችው ሪካና እኔን ነው። እኔን የምታስበው ለእህቱ እያገዘ ነው ተብሎ ነው እየታሰበ ያለው የነበረው ማለት ነው። እየታሰበ የነበረው ምክንያቱም አይፈረድባትም። እውነት ነው። እህቴ ናት እዛ ያለችው ለእህቱ እያገዘ ነው ብለው ሊያስቡ ይችላሉ። እናት ናታ፣ ልጅ ነው የሞተባት። ልፈርድ አልችልም ዳሳሽ ላይ። ግን ናቲ ይሄን ነገር እየነገረችን ነው። ቢያንስ እንኳን ስለነገረችን እስኪ ቮይሱን ደግሞ አሰሚኝ አይነት የዛን ሰዓት ማለት ይችል ነበር። ቢያንስ ደግሞ ማለት ግን ስለነገረችን ለአምስታችንም እሱ ለዳሳሽ እንዲህ ነው ብሎ መንገር ይችል ነበር። ረጅም ያስሄደው ናቲ ነው አሁንም ድረስ ማለት። እውነቱን እንነጋገር ከተባለ ናቲ ነው ረጅም እያስሄደ የነበረው። ትናንትና ራሱ ሌላ ላይቭ ላይ ገብቶ ይሄኛውን ርዕስ ሌላ ላይቭ ላይ አውርቷል። ለምን አንቺ ይዘሽዋል? አንቺ እውነት እያወጣሽ አይደለም ማለት ነው። እዛ ጋር ማውራት አልነበረበትም። እንደገና እኔ አሁን ዳሳሽ ምንም እኔ ዳሳሽ የፈለገ ነገር ትበለኝ አሳድጋኛለች፣ የፈለገ ነገር ትበለኝ። ናቲ ግን ቢያንስ እንኳን ነገሩን ቆም ብለህ አስበህ ዘላለም እንዲህ ብሎ ቢነግረኝ ቢያንስ እንኳን አገዛችኋለሁ። ቢያንስ የዛን ነግሮኝ ካላገዝኩኝ አዎ እጠየቃለሁ። ነግሮኝ ካላገዝኩኝ ማለት ነው። አብሮኝ እየበላ አብሮኝ እየጠጣ እንዲህ ብሎ ካልነገረኝ የቱ ጋር ነው ማገዛቸው? ጥሩ ፊት እያየሁ አይደለም እኔ ማለት ነው። አንድ ጥያቄ ልጠይቅ እዚህ ጋር አንድ ጥያቄ ልጠይቅ ላስቆምህና አንድ ጥያቄ ልጠይቅ እኮ አንድ ጥያቄ ልጠይቅ ያዘውና ጥያቄውን እንደገና የደበረኝ ነገር ትናንትና ነግሬሻለሁ። ለሪካ ገንዘብ እንላክልሽ ብለናታል አለ። ስላን ሰምቼዋለሁ ብለናታል። እሷ አላላትም ያለችው ዳሳሽ ነው። እሱንም ዳሳሽ አልኩኝ አለችን እንጂ ናቲ ፈጽሞ እዚህ ቦታ ላይ አልነበረም። ለዮብዳር ግን ምን ብሏታል? ገንዘብ እንላክልሽ ብለናት ሁላ እሷ ግን ሰምታ እንዳልሰማ ነው የሆነችው አለ። እኔ ላይቭ ላይ ሰምቻለሁ። አንቺ እዚህ ጋር ጉዳዩን ከያዝሽው አንቺ ነሽ መጨረስ ያለብሽ። እዚህ ጋር አንቺ ነሽ ጉዳዩን ያዝሽው። እውነቱ ሪካ ከገደለች፣ ዘላለም ከገደለ፣ ቡርቴ ከገደለች፣ ሁሉም ከገደለ ያዛ ሀቁ ይወጣል። ግን እዚህ ጋር አሁን ናቲ ጥፋቱ ምንድነው? ረጅም አስኬደው አንድ ሁለተኛ ነገር ደግሞ መረጃ በስትክክል እኔ አሁን ሀቢባ ሌባ ነች ብል እኔ ስሰርቅ አሳየኝ ነው የምትይው አንቺ ማለት ነው። አሁንም ናቲ እንደዚህ ብሎ ሲል የሆነ ማስረጃ ይዘህ ነው መሆን ያለበት። እኔ አሁንም ብታቀርበኝ ተሳሳትክ ነው። አሁን ዘላለም ገደለ ቡርቴ ገደለች አይደለም እውነታው ለምን አልተነገረኝም ነው። እስኪ ሀቢባ አስረጃ ስለማላቅ ለምሳሌ ሀቢባ ገደለች ከተባለ ሪም ገደለች ከተባለ እከሌ ከተባለ ምሳሌ ነው እየሰጠ ያለው ከተባለ ከማስረጃ ጋር ነው መሆን ያለበት፣ ወይንም በህግ ነው መጠየቅ ያለበት። ያደረግነው እኔ እኮ አላልኩም። እኔ መናገር ስለማልችል ስለተናገር ያሳሻለች አላልኩም ማለት ትችላለህ። አሁን ሪካ ገደለ፣ ዘላለም ገደለ፣ ቡርቴ ገደለች አይደለም። ሀቢባ እዚህ ጋር እሺ፣ ያለኝን ጥያቄ ልጠይቀው። ሀቢባ ንገሪያት። ሀቢባ ለዳታ ስማኛ፣ እንደማመጣ ስማ፣ አማርኛ አይደል የምናወራው እዚህ ጋር ናቲ አንዴ ለዳሳሽ ላስረዳት፣ ከዛም ተጠያቂ ለዞላ ትጠይቀዋለህ። ዳሳሽ ያለ ያለው ዞላ
ይኸውልሽ ሀቢባ አንዴ ስሚኝማ ነገችውን ብትል ገደልክ ራሱ ብትለኝ አልፈርድባትም። እናት ናት፣ ልጇን አጣለች። ብትሰድበኝ ብትመታኝ ምንም ብትለኝ አልፈርድባትም። ግን ናቲ ሁሉ ነገር ያወቀ ነገሩን የሚያራዝመው ነገሩን አውቆ የሚያወሳስበው እሱ ነው። ለምንድነው እንዴ? አይደለም ይኸውልሽ ሀቢባ አንድ ነገር አለ። እሷ ስትርቀኝ እሱም ሲርቀኝ እሱ ግን ማለት ያ ወንድም ስለሆነ የስጋ ቁራጭ ስለሆነ ካጠገቢ አልተለየም። ገባሽ? እሷ ምን አቀች እኮ መታታቅም ይኸውልሽ አንዳንዴ ከዘመድ ባዳም ይሻልበት አጋጣሚ አለ። ዳሳሽዬ አንዳንዴ ከስጋ ከዘመድ ባዳም ይሻልበት አጋጣሚ አለ። አንድ ሰው ስጋ ይሻላል፣ ግን እኮ እነሱ ራቁ። ለምን ተጠራጠሩ እንዴ? አሁን ቡርቴ 3 ወር ሙሉ ቤቷን ሳጸዳ ምግብ ወጥ ሰራ እንደ ቃልዬ እንደ ልጇ ነው መሆን የፈለኩትኝ። ተለየችኝ እኮ አላልኩም። ይልሽ 3 ወር ሙሉ ሳይሆን አሁን ከሞተችም ትመጣ ነበር። 3 ወር ሙሉ አይደለም። በርግጥ ትመጣለች፣ ታረጋለች፣ አታረግም አልልም። ግን አሁን ከሞተች በኋላ ይህን ነገር መንገር ነበረባት። አንድ ሁለተኛ ነገር ዘላለምም እንደበፊቱ አይደለም፣ አብሮ እንዳደገ አይደለም። ቡርቴ መሄድ ያለበት ቦታ እኮ ይልሽ ዳሳሽ እንዲህ ነው። ለምን አብረን አንሄድም? አሁንም እኮ እሱ ልንገርሽ እሷ እንዲህ ስትል አሁን እንትን አልኩ እንጂ ማለት ነው። እሱ አሁን ለእህቱ እየወገነ ማለት እኮ እችላለሁ። እናት እኮ ነኝ። ልጅና ለምን የሰጠዋቸው ወንድሟ እኮ ማለት ወንድሟ ማለት እኮ ነው። መወለድ እኮ ትርጉም የለውም ሀቢባ እንዴ። ለእሷም እኮ እህቷ ናት። ብዙ ምስጢር የምትነግራት ሰማሽ አይደለ? ግን ዳሳሽ እንዲህ ነው ሀቡ እንዴ። ይሄ እኮ ሊያናድድ ይገባል። እንኳን ለእናት እናት ናት። ይኸውልሽ እናት እኮ ዘላለምስ ቢሆን ጥፋተኛ ነሽ። እሺ ምን ትቀጣ? ስላልነገረችሽ ቃል በህይወት እያለች ስለነገረችሽ ቡርቴ ምን ትቀጣለሽ? ምንም ንገሪ። ይኸውልሽ ምንም ትቀጣ አልልም። ምንም አትቀጣ። በዛው ባለችበት ሰላም፣ እኔም ባለውበት ሰላም። ከዚህ በኋላ ማንንም አልፈልግም። አለቀ ጉዳዩ። ልጄን እንደው አጥቻለሁ አይደል? በቃ ጥሩ ጓደኛዋን እሷም አታለች፣ ጥሩ እህቷን አታለች። ክፉ ከሆንኩ ለእኔም የስራዬን ይስጠኝ፣ ለዛም ሰው የስራውን ይስጠው። ሌላ ምን እላለሁ? የኢትዮጵያ አምላክ ይፍረደኝ። አንድ ልጄን ነው ያጣኋት ሀቢባ፣ እውነቴን ነው የምልሽ። አንድ ልጄን መተኪያ የሌላትን የሙት ልጅ ማለት ነው። ብዙ ችግር ደርሶብኝ ያሳደግኳት በሽተኛ የሆንኩባት ልጄ፣ እግሬን እያበጠም የሚያመኝ አንገቴን የሚያመኝ ልጄን ነው ያጣኋት። ስለዚህ የኢትዮጵያ አምላክ ይፍረደኝ። ማንንም አልፈልግም። ማንንም በሬ እንዲደርስ አልፈልግም። በቃ አልፈልግም። ሀቢባ አሁን እዚህ ጋር ተደማምጠን እናውራና አሁን ናቲ ዞላ ጥያቄ ያለው ይጠይቀው። በቃ አሁን የናቲ ተራ ነው። ድምፁ ታፍኗል። ናቲ ጠይቅ ለዞላ ጥያቄህን። ሀቡ አንድ ጥያቄ ልመልስ፣ ለዚህ ልመልስ አንድ። እሺ መጀመሪያ ትላንት እንትን ከተባለ በኋላ ነው ስልሽ፣ በቀደም ላይቭ ከገባም በኋላ እኔ ወረቀት ተልኮልኝ ነበር፣ የምርመራ ወረቀት ማለት ነው። እና ያለውን ነገር ስታይ እዛ ላይ የነበረው በጀርባ በኩል ነው የወደቀችው ነው ያለችው ልጅቷ፣ ማርታ ተብየዋ ማለት ነው። ማርታ ተብየዋ በጀርባ በኩል ነው የወደቀችው። ወረቀቱ ላይ የሚለው በረንዳ ላይ እንደወደቀች ነው የሚገልጸው። ዳሳሽ ሶሪ ቅርታ ናቲ፣ ይሄ ጉዳይ ይሄ ማርታ ከዋሸች ቃልዬ ነፍሷን ይማረው ራሷን አጥፍታ ካልሆነ አረቦቹ ገፍትረዋት ከሆነ ቀጥታ ለህግ ሄዳችሁ አስክሬኗ ተከፍቶ ተመርምሮ ነው እሱ ህግ ነው የሚፈታው። የሱ ያ ልክ ነሽ። ወደሱ ጥያቄ ልመጣልሽ ነው። ወደሱ ጥያቄ ልመጣልሽ ነው። ቀጥታ ነው ጥያቄውን ጠይቀው። እሺ ለዞላ ጥያቄ እኮ ትናንትና እዛ ገብተ ለምን መሰከርክ ላለበት መንገድ ያቺ ሴትዮ የወብዳር ደውላልኝ ነበር። ያለውን ነገር እስቲ የምታውቀውን ተናገራለች። ተናገርኩኝ። እሷ እንደነገረችኝ ዳሳሽ እንዳለችኝ ለሪካ ገንዘብ ያለባትን ገንዘብ ነጠላ አንጥፋ ለምን እንደምትከፍል ነው የነገረቻት። ከዛ በኋላ ልጅሽም ጠፍታብኛለች እስከማለት ደረጃ ለምን ብለናት ነበር ነው ያልከው? እንላክልሽ ብለናት ነበር ነው ያልከው? አይ ዳሳሽ ናት ያለች። ሪካም ተናግራለች። ዳሳሽ ነው ያለች። ሀቢባ ያዥልኝ አለ ወይ እንደዛ ስልስ ብሎኛል። ግቢልኝ፣ ለዋትስአፕ ላይ ግቢልኝ። ነጠላም ቢሆን አንጥፌ ለምኜ እከፍላለሁ ነው ያለችው። ነጠላም ቢሆን ግን ያልከው ሀቢባ ዋትስአፕ ላይ ግቢልኝ። አሁን በቃ ዝም በል። ቆይ እኔ አሁን ከዳሳሽ ጋር ችግር የለብኝም፣ ከአንተ ጋር ነው ችግሬ። ሀቢባ ግቢልኝ ዋትስአፕ። ምንም ከሱ ጋርም ችግር የለብህም። ልንገርህ ከሱ ጋርም ችግር የለብህም። ዘላለም አንዴ ቃልዬ ነው ይወጣል ያለው ብሏል አይደለ? እሱ አላልኩም ነው ያለው። የኔን ድምፅ ሆኖ ነው እያወራ ያለው። ልንገርህ እኔ ምንም እንደማላቅ ታውቃለህ። በአቅማ መቼ ሁሉ ችግር ይመጣ ነበረ። አለማወቅ እኮ ነው እንዴ? አለማወቅ እኮ ነው የሁሉ ችግር የተፈጠረው ማለት ነው። እናቴ
ይኸውልሽ አዳምጪኝ። አንቺ እናታችን ነሽ፣ እንደፈለግሽ አድርጊን፣ ግረፊን፣ ቅጭን፣ የፈለግሽውን በይ እንቀበላለን። እሱ እስከዛሬ ያልነበረ ትናንትና መጥቶ ከቃልዬ ጋር ምንም ነገር ያላሳለፈ ዞላ አብራን ያሳደገችን እናቴ ናት ዳሳሽ። ከቃልዬ ጋር አብረን ያደግነው በአንድ ትሪ እየበላን ብሏል። ቡርቴም የልብ ጓደኛዋ ናት፣ የብዙ ዓመት ጓደኛዋ ናት፣ ሁሉን ሚስጥሯን የምታውቅ። ስለዚህ እሱ በ2 ዓመት ውስጥ ትናንትና መጥቶ ዛሬ እንትን አይበለን። ምንም ነገር የምትጠይቀን ነገር የምትገርፈን የምትቆጣንም ካለ ዳሳሽ እሱ አይመለከተውም ነው እያለ እኮ። እሺ አንዴ ዘላለም አዳምጠኝ አንዴ። እሺ ያንን ካልክ ማለት ነው ዳሳሽ በምን ምክንያት እንደሞተች እንዲህ እየተጠራራች ፊት እየነሳሽኝ እንዲህ እያልሽኝ ካልክ ለቃልዬ በምን ምክንያት እንጠይቅ እስቲ በምን እናረጋግጥ ብለክ ለምን አልነገርከኝም? ፊታችሁ ጥሩ አይደለም። ለምን ከተቆረቆርክ ማለት ነው ትክክለኛ ወንድም አብረን ያደግነው ጎረቤት አመጣለሁ። አንዴ አንዴ ለምን እንደዛ ብለህ አልጠየቅም? አንዴ ልክፈተው ቮይሱን እባካችሁ። እንዴ ምንም አሁን እኮ በጣም የታቀደበት ነገር ነው። ለምን ስልኳን እሷ እንዳነሳችሁ ተናገረች። ስልኳ ማከር ራይት ነው። በጣም ቀላል የሆነ እየፈጠነ ነው። እየፈጠነ ነው። ከስር የምታወሩ ከሆነ እንዴት ነው እኛ ማዳመጥ ምንችለው? ከስር ነው ልነግርሽ ነው። አይሰማም ቮይሱ አይሰማም እያልኩሽ እየፈጠነ ነው። ሊደርሽ ልጅ ነው እናት። እሺ በጣም የታቀደበት ነገር ነው። ለምንስ ስልኳን እሷ እንዳነሳችሁ ተናገረች። ስልኳ ፓተርን ራይት ነው። በጣም ቀላል የሆነ ማለት ነው። እና ሄደን ብዙ ሰው ጋር ጠይቀናል። አንዳንድ ነገሮች አሉ። ከመሀሉ ግን የጠፋ ነገር አለ። ቴሌግራሟ እንዳይመለስ የተፈለገበት መንገድ ለምንድን ነው? እዛ ላይ ምን ቢኖር ነው? የእሷን ጉግል አካውንት እንትን ብለውት ሎጋውት ብለው በራሳቸው የከፈቱበት መንገድ ለምንድን ነው ይሄ የሆነው? እዛ ጋ የተናገረችው ማርታ የምትባለው ሴትዮ ስልኳን እሷ እንዲያዘች ነው። ወይም እሷ የምታውቀው ነገር አለ በዚህ መሀል እንጂ የሁሉ ውሸት ልትዋሽ አይገባም። እንደ ማንኛውም ጎረቤት ልትመሰክር ከመጣች እውነታውን ተናግራ መውጣት ትችል ነበር። የዛን ቀንም ሀቢባ እያልኩ እኔ ልትሰማኝ ስላልቻለች ነው። በጣም የተጣደፈ እንትን ላይ ነበረች ሀቢባ እና በቃ ነገሩን አዙራ ወደ ዳሳሽ ልታመጣው ፈለገች ስልሽ፣ አንዳንድ እናቶች ውጭ ሀገር ላይ ገንዘብ የሚታፈስ ይመስላቸዋል። ሁሌ ድሎት ነው የሚመስላቸው እና የማይሆኑ ቃላቶች እየተናገረች ነበር። መስካሪ ከሆነች ያለውን ነገር ተናግራ መውጣት ነው እንጂ እንደዚህ አይነት በጣም ነው የሚያስጠላው። እዚህ ጋር ዳሳሽ ልጇን ያጣችው፣ እኛም በጣም ተጎድተናል ውስጣችን። ልጅቷ እንድትመለስ ፈልገን ነበር። በጣም ያለባትን ገንዘብ ልንከፍል ነበር ሀሳባችን። ግን ያንን ነገር ሰምታ ሪካም ዝም ነው ያለችው እንጂ እሺ ትከፍያለሽ ብላ ልጅቷን ብትልካት ወደዚህ እንትን ይባላል የቤቷ ማዳሟ ራሱ የሰጠችው እንትን በቃ ሰማሽው? አቡ ይሄንን ነው ብለናት ነበር። ግን ዳሳሽ ናት አልኩት አለ። አሁን እኮ እዚህ ጋር ዳሳሽን ወክዬ ነው እየተናገርኩ ያለሁት። ምን ሆነክ ነው? ነጠላን ጥፋ ለምን እንደምትከፍል እየተናግራለች እኮ እዚህ ጋር ራሷን ወክላ ትናገራለች። ናቲ ዳሳሽ እንድትናገር እድሉን ስጣት። ግን ይሄንን እኮ ይልሽ ሀቢባ እኔ ያልኩትን እኮ ነው የተናገረ። ሌላ ምን ተናገረ እኮ? ዳሳሽ ብላታለች አይደለም ያለው? ዳሳሽ ስሚኛ እንዴ፣ ዳሳሽ ብላታለች አይደለም ያለው? ብለናት ነበር። ወጣ ወረደ ይልሽ ዘላለም ቃል ኪዳን እንደሆነ አልፋለች። በቃ ተጎጆ እኮ እኔ ነኝ። እናንተ አንቺ ተጎዳ። ካንቺ በላይ ማንም አይጎዳም። ቀድምም ነገር ነሻለሁ። ካንቺ በላይ ማንም አይጎዳም። ለፍቼ ያደኩት እሱ ይፋረደኝ። በቃ ሌላ እኮ ምንም ትርጉም የለውም። ከሌ ነው እንዲህ ነው ማለት ነው። ለኔ አግባብ አይደለም። እኔ ያልኩትን እኮ ነው ያለው። ራቢ ማስረጅልኝ። አንቺ አስረጅልኝ። ጨርሰናል። እዚህ ላይ በቃ ያንቺን ነገር ጨርሻለሁ። በቃ ይልሽ አስረዳሽኝ። እዚህ ጋር አንቺ ሽድና ጤና ይስጥሽ። አንቺ ኑሪ ቃልዬ ሙታ አንቺ ኑሪ። እሺ ለአንቺ ይመችሽ፣ ችግር የለውም። እኔም ለአንቺ ክፉ ነኝ፣ ቃልዬም ለአንቺ ክፉ ናት። ስለዚህ እግዚአብሔር ይስጥልኝ። አንቺን ነገር ጨርሻለሁ። ቡርቴ ምንም እንድታወሪኝ አልፈልግም። በቃ አንቺ እኮ እሷ ሙታ ማለት ነው። እሷ ነገር አግኝታ ስለማታወራሽ ብዙ ነገር እያወጣሽ ነው። ሚስጥር እንኳን ያወራችሽን ይብን ጓደኛላት ዘላለም ቃል ኪዳን ጓደኛላት ያለኝ ሰው እኮ ናት እንዴ። እኛ ጠይቀናት ነዋ።
እኛ ጠይቀናል ተባባል ልናወጣ ለቃልዬ እኮ ግን ለእናቷ ሳትናገር እንዴት እሷ ለእሷ እሺ ደግሞ ጓደኛ እንደሌላት በፌስቡክ የተዋወቀ ጓደኛ አላት። ይሄ ሁሉ አይወራም። ልንገርሽ ይቺ ሰው ለሷን ይማራት ለማውጣት እኮ ነው ዳሳሽ ቡርቴን እኛ ጠይቀናት እኔና ህዝቡ ጠይቀናት እሱንም ቃልዬን አበሳጭቶ ራሷን እንድታጠፋ ያደረጋት ነገር ምን እንደሆነ ለማወቅ በምን እንደሞተች ለማወቅ ጠይቀናት ነው እንጂ እሷ እኔ እንጃ እስካሁን ባየነው የእውነት ከልቧ ጓደኛ ናት። ኮንቨርሴሽናቸውንም እንደረ ከልቧ ጓደኛማ ብትሆን ማለት ነው ሀቢባ ከልቧ ጓደኛማ ብትሆን ማለት ነው ህይወቷን እስከማጣት ድረስ ደርስ ብዙ መስዋዕት ይከፈል ነበረ። ብዙ መስዋዕት ማለት ነው ብዙ ነገር መደረግ እንኳን የተማረ ልበልሽ እኔ ያልተማርኳት ራሱ ብዙ ነገር አገናዝባለሁ። ልንገርሽ እግዚአብሔርን እምልሽ አልመጣላትማ። አሁን እኔ ብሆን እድሜ ከፍ ያለ የፈለገ እድሜ ቢሆን ልንገርሽ 20 ዓመት ካለፈሽ በኋላ 18 ዓመት ካለፈሽ በኋላ ብዙ ነገር እንኳን 22 እና 23 ነሽ ተምረሽ ብዙ ነገር አሳልፈሽ ብዙ ነገሮችን ታያለሽ። እንዴ ጓደኛዬ ወደ መጥፎ ነገር እየሄደች እኔ የቻልኩትን እታገላለሁ። የቻልኩትን እጅግ በጣም አመሰግናታለሁ። እጅግ በጣም አልኩሽ። በቃ ምንም አይነት ነገር አታዳምጪኝም እንድነግርሽ ለምን አታዳምጪኝም? አላዳምጥሽም። የእውነት ለዚህ ጋር እየወጣለሁ ለምን አታዳምጪኝም እንጂ እየጠቀምሽኝ አይደለም። ለምን መሰልሽ የሚጠቅሙሽ አሁን ለምን አታዳምጪኝም? አፈር የገባችው ማምን ታረግልሻለች። ምንም አታዳምጪኝም። አዳምጪኝ እሺ ዳሳሽዬ እናቴ እውነት ማለት ነው። አዳምጫት መልስ ለእያንዳንዱ ጥያቄሽ መልስ ትስጥሽ ስጫት። ቡርቴ እናንተ እናትና ልጅ ናችሁ። አንቺ ቃልዬ ስሚኝማ ዳዬ ኧረ አትበይኝ በእናትሽ። ችግር የለም ዛሬ ላይ ነው ያለው ነው ዳዬ። ትላንት ላይ ግን ነበር አይደለ? ዛሬ ላይ ነው ያለው ነው። ችግር የለውም ነገም ሌላ ቀን ነው። ግን ማለት ነው ልንገርሽ አንቺ እናት ነሽ እና እኔ ቃላት የለኝም ለአንቺ ምንም አይነት ነገር አልነግርሽም። ለምን ጓደኛዬ ናት፣ ሚስጥር ነው፣ ብዙ ነገሮችን አሳልፈናል። ግን ሲቀጥል ደግሞ ትላንትና እንደዛ ሰብስበው ሲነግሩኝ ሲጠይቁኝ ለምን አልነገሩሽም? እነሱ ለምን እኔ ላይ ተደፈደፈ? ለምን እኔ ላይ ተፈረደ? ለምን እነሱ አልነገሩሽም? ልንገርሽ እውነቱ ናቲም ቢሆን ማለት ነው ልንገርሽ በእናትሽ ናቲ አትበይና ናቲ ፈልጌ ነበር። ለምን አልሰማውም አይደለ? ለምን አልሰማውም አይደለ? ትላንትና ሲጠይቁኝ ለምንድነው እነሱ ሲያልተናገሩት? ለምንድነው ያልነገሩሽ? እውነት ጎረቤቶችሽ እውነት ናቲ ልጅሽ ከሆነ ለምን አልነገረሽም? ለምንስ ሀቢብ ሁለት ቮይስ ነው የተናገረው እያለ አይደል ዘላለም ስራሱ አንድ መፍትሄ አለኝ። ዞላ ቀድቻለሁ ሙሉ ወሬያችንን ቀድቻለሁ ብለሃል። ልትከፍተው ትችላለህ ወይ ልትልክልኝና እኔ ልከፍተው እችላለሁ? የቀዳኸው አቡዬ አይ ናቲም ራሱ የሚያውቃል። ናቲ አሁን ይሄን ካላደረገ እንትን እለዋለሁ። ቮይሱን ከፈተው ቮይሱን ከፈተው። እቺ ልጅ ነገር ራሷን ብታጠፋ ቮይሱን ከፈተው። ይሄ ሁሉ ነገር ተናግራ ከሆነ የዛን ቀን ከፈተው ቮይሱን። እሺ እቺ ልጅ እኮ አንድ ናት። አንድ ሰው ሆና ሁሉም ሰው እሷ ላይ እየፈረደ ነው። እቺ ልጅ ነገር የሆነ ነገር ብትሆን ለሁሉም ጸጸት ነው። ስለዚህ ምንድነው ጥፋቷ? ለምን አልተናገርሽም? እኔም ደግሞ አቡ ልንገርሽ ለእናት ልጅሽ በአረብ ሀገር ራሴን ልንገርሽ እያለችኝ ነው። ስራ ስላላገኘች 3 ቤት ስለቀየረች ራሴን ላጠፋ ነው እያለችኝ ነው ብዬ ለእናት አልናገርም። እውነቱ ለምን ለእናት አልናገርም? እኔም እናት ነኝ። ግን እኔ ምናልባት እኔ አፋ ተብሎ ይነገራል እንዴ? በሰው ሀገር ከመጣልኝ ጭንቅላቴ ከመጣልኝ ምናልባት ለሆነ ከኔ ለሚበልጥ ሰው አቅም ላለው ሰው ልናገር እችላለሁ። ቡርቴ ልጅ ናት። ጭንቅላቴ ሀቡዬ ለእናት ለልጅሳ በሰው ሀገር ሆና 400 ብርና 500 ብር ተራ ብር ጠፋ ተብሎ ጭንቀት እያለች እየነገረቻት እንደዚህ አይነት የሚያስጨንቅ ነገር ስለ ጓደኛ ይነገራል? አይነገርም። እሱ ጥፋቷ ነው። አይነገርም። ማንሽ ሰው የቤተሰብ ጣጣ አይነገርም። አቡ ልንገርሻ አዳምጪኝ። አይ እሱ መንገርሽ ጥፋት ነው። ስሚኝ አቡ እራሷ ናት ንገሪያት ያለችኝ። ማን ወይ በእናትሽ ያለችኝ ሀቢባ ራሷ ናት። ምንም በቃ ስሚ ዳሳሽ ናት ንገሪያት ያለችኝ። ብሬ ጠፍቷል እኔ ምልካው ብሬ የለኝም ንገሪያት ብላኛለች። ንገሪያት ብላኛለች። ራሷ ዳሳሽ ብላኛለች። ለምን እንወሻሻለን? ዳሳሽ ዛሬ ልኑር ነገ ልኑር አላቅም። ለምን ዋሻለሁ? አልዋሽም። ልክ ብሬ ሲጠፋ በቃ እኔ ከአቅሜ በላይ ነው ንገሪያት ብለሽኛል። ለምን እንዋሻሻለን? ለምንድን ነው